ባደገ ሐሳብ ስናስተምራቸው ባደገ ሐሳብ ይቀጥላሉ። ልመና ይቀጥል የሚል ሰው እንግዲህ አንተ ወጥተህ ራስህ አትለምንም እንደው ቢሉት ምን ይላል? አብነት ትምህርት ቤቶች ተጠሪ የላቸውም። በ4 ዓመት የአራቱ ጉባኤ ሆነ ተብሎ ተሰማለ። ለቤተክርስቲያን ምንድናቸው? ክርስትናው ራሱ የተገኘው ከጉባኤ ቤት ከሆነ አብነት ትምህርት ቤቶችን እንዴት ነው ከልመና ልናወጣቸው የምንችለው? ዝም ብሎ በዓለም ስትተው ዝም ብሎ ቤተክርስቲያን የሚጠጋ አይነት አገልጋይ ሊኖራት አይገባም። ውዳሴ ማርያም የማያስታጉል ተማሪ ጉንፋን እንኳን አይጸናበትም። ሰው በቃላት መደንቆር የለበትም። ከልመና ለመውጣት ያው መለመን አስፈላጊ ነው ማለት ነው። እንደዚህማ መሆን የለበትም መመዘን አለበት የሚል ተቋም አያስፈልግንም እንዴ? ጤና ይስጥልን የገጸ ገዳማት ወአብነት መርሃ ግብር ተከታታዮች፣ ገጸ ገዳማት ወአብነት ገዳማትና አብነት ትምህርት ቤቶቻችንን የተመለከቱ መርሃ ግብራትን በየሳምንቱ በዚህ ሰዓት ወደ እናንተ እንደሚያደርስ ይታወቃል። ከዚህ በፊት ከደብረ ታቦር ደብረ ልዑላን መድኃኔዓለም ቤተክርስቲያን የአራቱ ጉባኤያት ምስክር ጉባኤ ቤት መምህር ከሆኑት መምህረ መምህራን የኔታ በጸሐ ዓለሙ ጋር የትምህርት ቤት ቆይታቸውን፣ የጉባኤ ቤቶች አሁናዊ ሁኔታና ወደፊት ቢሰሩ ያሏቸውን ሀሳቦች እያካፈሉን ቆይታ ማድረጋችን የሚታወስ ነው። በዛሬው መርሃ ግብራችንም ከመምህረ መምህራን ጋር ካደረግነው ቆይታ በይደር ያቆየነውን ወደ እናንተ እናደርሳለን። ቆይታችሁን ከኛ ጋር አድርጉም። በየገዳማቱ በየበረሃው ስለተሰደዱት ፍቅርን በመብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን። ጉባኤ ቤቶች አብነት ትምህርት ቤቶች ተጠሪ የላቸውም ብሎ ሲናገሩ አይቻለሁና አብነት ትምህርት ቤት የምንገልጽበት መንገድ አብነት ትምህርት ቤቶቻችን መሰረቶቻችን ናቸው። አብነት ትምህርት ቤት ከሌለ ገዳማት ከሌሉ ቤተክርስቲያን የለችም ብለን ነው የምናወራውና በዚህ ደረጃ ለምንድን ነው ተጠሪ የሌላቸው? እንደው ተጠሪም እንዲኖራቸው ሊቃውንቱ እንደናንተ መምህራኑ በእርግጥ ይህን ኃላፊነት ለእርሶ ብቻ መስጠት አይቻልም። እኔም ሌሎቻችንም ግፊት አድርገናል ወይ ተጠሪ እንዲኖራቸው? ለምንድን ነው ተጠሪነት እንዲኖራቸው ያልሆነው የሚል ጥያቄ ማንሳት እፈልጋለሁ። እንግዲህ አሁን ተጠሪ አላቸው ተብሎ ይታመናል በቤቱ ይመስለኛል። በሀገረ ስብከት በጠቅላይ ቤተ ክህነት በምናምን ደረጃ እንዲህ ያለ አይደል ትምህርት ክፍል አለ እንትን አለ ሊባል ይችላል። የኔ ተጠሪ የላቸውም የሚል በጣም ጽኑ አቋም ከምን አንጻር ነው የሚለውን ራሱ ባሳይ ደስ ይለኛል። ተሳሳተ መንገድም ሊተረጎም ይችላል አይደል? ያሳብ እንደሱም ሊወሰድ ይችላል። የሚከፋቸውም ግለሰቦች ሊኖርም ይችላል ምን ይታወቃል። ስለዚህ ተጠሪ የላቸው ማለት ምን ማለት ነው? አንደኛ በቃለ ጉባኤ ቃለ ዓዋዲ ያለና አይደል መመሪያ ፍትሐ ነገሥቱን ጠቅለል አድርጎ ያዘቅ። በዚያ ውስጥ ሰንበት ትምህርት ቤት ተብሎ መተዳደሪያ ሕግ አለው። ሰበካ ጉባኤ ተብሎ መተዳደሪያ ሕግ አለው። እንደዚህ የአብነት ትምህርት ተብሎ ግን መተዳደሪያ ሕግ የለው። በዚህ በቤተክርስቲያን አጸድ ስር ይኑሩ ነው የሚል። እንዴት ሆነው በምን ተሰርቶ በማን ገንዘብ ማንን ምን አድርጎ ምናምን የለም። እንዴው ሰበካ ጉባኤዎቹን እንትን ሲያደርግ የሰንበት ትምህርት ቤትና የአብነት ትምህርት የማቋቋም ግዴታ አለባቸው ይላል። ማቋቋም ነው። በምን ማስቀጠል በምን ማስኬድ የሚለው ተጠናክሮ እንትና አይደለም። አንዱ ይሄ ነው። በዚያ ራሱን ችሎ በቃለ ዓዋዲ አንቀጽ ተሰጥቶት ልክ እንደ ስብከተ ወንጌል እንደተባለው ልክ ሰንበት ትምህርት ቤት እንደተባለው በመምሪያ ደረጃ በቤተ ክህነት በመምሪያ ደረጃ እኮ የለም አይደለ? እነሱ የሚመለከት እሱ ሁለተኛው ልመጣ ነው እና አንዱ በጽሁፍ ደረጃ የራሳቸው መመሪያ የሆነ አንቀጽ ሊኖራቸው ይገባል። አንዱ ይሄ ነው። ሁለተኛው ትምህርት ክፍል አለ። እውነት ነው። እስከ ምናልባት ከወረዳ አላውቅም ከሀገረ ስብከት ጀምሮ ግን እስከ ጠቅላይ ቤተ ክህነት እንዳለ አውቃለሁ። ወረዳውን እኔ እንደው አላጠናሁትም ማለት ነው አላውቅም ስል በዚያ ይወሰድና ግን ትምህርት ክፍል ነው ወይ የጉባኤ ቤት ተጠሪ? ትምህርትማ ትምህርቱ እንዴት እየተሰጠ ነው ምናምን የሚለው ነው። እኔ አሁን የምፈልገው አሁን በመንግስት ደረጃ የትምህርት ሚኒስቴር የሚባል አለ አይደል? በፌደራል ደረጃ ነው ያለው በፌደራል ደረጃ። ስለዚህ የትኛውም ዩኒቨርሲቲዎች ተጠሪነታቸው ለትምህርት ሚኒስቴር ነው።
አንድን ዩኒቨርሲቲ ክልል ያዘውም ታውቃለህ አይደል? ያው አንተ ተመረበት ወጣል። እኔ እንግዲህ ከእናንተ በምሰማው ነው። ዞን ያዘው ደብረታቦር ዩኒቨርሲቲ አለ። የደብረታቦር ከንቲባ ያዝበት። ተጠሪነቱ ለትምህርት ሚኒስቴር ነው። በአመት በሀገራችን ያሉ ዩኒቨርሲቲዎች ምን ያህል ደቀ መዝሙር እንዳስመረቁ ይታወቃል አይደል? አሁን የኛ ቤተልሔም ምን ያህል እንዳስመረቀች፣ ዙራፓ ምን ያህል እንዳስመረቀ፣ ምን ያህሉ ስራ እንደያዙ፣ ምን ያህሉ ጫማ ቀቢ እንዲሆኑ፣ ምን ያህሉ ደግሞ ፎቅ ላይ እንሰራለን ብለው በሚያውቁት እየወረዱ እየተከሰከሱ የሚወድቁ እንደሆኑ ይሄን እውነት መረጃ አለው። እንኳን አይደለም የሚመረቁ ተማሪዎች እኛ የምናስተምረው መምህራን እንኳን ቁጥር ይኖረን አላውቅም። አሁን የኔ ጉባኤ ቤት እውቅና የለውም እስካሁን ድረስ። እንግዲህ ወደፊት አባቶች ያደርጉታል ብዬ ተስፋ አለኝ። እስካሁን ድረስ ግን እውቅና የለኝም። ምንም አይነት በጀት 5 ሳንቲም በጀት የለውም ጉባኤ ቤቱ እና አንዳንዱ ጊዜ ያናድደኛል፣ አንዳንዱ ጊዜ ያስደስተኛል። ማለት ምንም በጀት ሳይኖረው እንዲያው በቃ ሰው መስራት ከፈለገ እንደ እግዚአብሔር እንደሚረዳው ማሳያ ይሆናል ብዬ ተስፋ አደርጋለሁኝ። ግን ምን ስንሆን ነው የሚደርሱልን የሚለው ግን ደግሞ በጣም እንትን ያደርገኛል። እና ሌሎቹ ጉባኤያት አሉ እንደዚህ ትልልቅ ጉባኤያት አንድ ሁለት እንደው የኔን ነው የነሱ ፈቃድ ራሳቸው የሚገልጡት ይሆናል ስለሆነ ነው። በአመቱ የብሉይ መምህር ተብሎ ይወጣልሃል። በ2 አመቱ ሐዲስ አስመስክሮ ታገኘዋለህ። በ4 አመት የአራቱ ጉባኤ ሆነ ተብሎ ትሰማለህ። እንደዚህማ መሆን የለበትም መመዘን አለበት የሚል ተቋም አያስፈልግንም እንዴ? አሁን እኮ አራቱ እኮ ተፈልፍሎ አለቀ እኮ በቃ። ስለዚህ የትምህርት ጥራቱን ላይ ጉዳት አድርሷል። የአባትነት ልኩንም አውርዶታል። የደቀ መዛሙርቱም ፍላጎት በሚገባ እንዳይሄድ ሆኗል። እንዳጠቃላይ እንዳንድ ትልቅ ተቋም ምክንያቱም ፓትርያርኩ ራሳቸው ከጉባኤ ቤት ከተገኙ፣ ጳጳሳቱ ራሳቸው ከጉባኤ ቤት ከተገኙ፣ መነኮሳቱ ከጉባኤ ቤት ከተገኙ፣ ካህናቱ መነኮሳት፣ ክርስትናው ራሱ የተገኘው ከጉባኤ ቤት ከሆነ ይሄ ተቋም ከሁሉ በላይ ሊያዝ አይችልም ነበር? አይገባውም? ይሄ ነው በመምህራኑም ደረጃ በጳጳሳትም ደረጃ ተቋማቸው ነው የወጡበት ነው እና እንደው ትልቅ ቦታ ቢሰጡት ጥሩ ነው እላለሁ። በእውነቱ አብነት ትምህርት ቤት፣ ጉባኤ ቤቶች እስካሁን የምናወራው በዚህ ዙሪያ አይደለ? ገዳማት ለቤተ ክርስቲያን ምንድን ናቸው? ጥቅሞቻቸውን ተረድተነዋል ወይ ደግሞ ምዕመናን ጥቅሞቻቸውን ተረድተው እንዲያግዟቸው ለማድረግ የማስገንዘቡን ስራ በደንብ ሰርተንበታል ማለት እንችላለን? ጥያቄ ደራርብ ያለው እንዴት ነው ይህን ማየት የምንችለው? በእውነት በጣም ይሄ ምንድን ነው ሰው የጀርባ አጥንቱ ወይም ህብለሰረሰር የምንለው ነገር አለ አይደል? ይሄ ምንድን ነው የሚጠቅመው ብለህ ብትጠይቀኝ ምን እልሃለሁ? ቁሞ እንዲሄድ አይደል? በቃ ያ ሰው ቁሞ እንዲሄድ የጀርባ አጥንቱ በቃ ያስፈልገዋል። የጀርባ አጥንቱ ቢጎዳ ምንድን ነው የሚሆነው? ይሄ ሰውዬ እግሩም ማይሄድ እጁም ማይዳስስ ይሆናል ማለት ነው። እና ቤተ ክርስቲያኗን ለመጉዳት የመጡ አካላት በተለይ እንግዲህ ቤተ ክርስቲያን ተጎዳች ከምንልበት ጊዜ ጀምሮ ስንመጣ ጉዳት የደረሰባቸው በእነዚህ 2 ቦታዎች ላይ እስካሁንም ድረስ ሞት አለባቸው። እስካሁንም ድረስ ገዳማቱ ላይ፣ አብነት ትምህርት ቤቶቹ ላይ እስካሁንም ድረስ ይሄ ጉዳት አለባቸው እና ገዳማት በረቱ ማለት በቃ ክርስትናው አደገ ማለት ነው። ምክንያቱም 3ቱ ጉባኤያት የተካሄዱ በገዳማውያን ነው። በዓለም አቀፍ ደረጃ ቤተክርስቲያኗ የሚመሩ በገዳማት በወጡ አባቶች ነው። ስለዚህ ይህን ተቋም አደበዘዝከው ማለት በቃ ሙሉ ለሙሉ የጀርባ አጥንቱን አጭደህ በእግር ሂድ አልከው ማለት ነው። እነዚህ ደግሞ የሚሰሩበት ጉባኤ ቤት ነው። በቃ ቤተክርስቲያን እነዚህ ስኖር ነው የምትኖረው ጉባኤ ቤትና ገዳም። ደግሞ ማንኛው ይቀድማል ካልከኝ ደግሞ ጉባኤ ቤቱ ይቀድማል። በጣም ጠንካራዎች አገልጋዮች እንዲኖሯት ቤተክርስቲያን ያስፈልጋታል። ያለዚያ ዝም ብሎ የሙት ልጅ ማሳደጊያ መሆን የለባትም። ማለት ምን ማለት ነው? ዝም ብሎ ዓለም ስትተው ዝም ብሎ ቤተክርስቲያን የሚጠጋ አይነት አገልጋይ ሊኖራት አይገባም። በዓላማ የሚያገለግል ማለት ነው። በዓላማ የሚያገለግል ማህበረ ቅዱሳን የሚሰራበት መንገድም ይሄ ነው አይደል? በቃ ምልህ በዓላማ 2 ዓመት እንደ ዩኒቨርሲቲ ገብቶ ተምሮ ዲያቆኑ ይወጣል። ጥርት ያለ ዲያቆን ተመልሶ መቀጠል ካለበት ትምህርቱን ይማራል። ስለዚህ በዓላማ የሚያገለግል ይሆናል። በዓላማ እንዲያውም አሁን እንዲያው እኔ ከኛ ጀምሮ ማጣሪያ ተደርጎ እኔ አሁን ለቤተ ክርስቲያኗ ማልመጥኑኝ ከተገኘው
የአራቱ ጉባኤ መምህርነቴ ተነስቶ ሰባኪ ሆኜ ባገልግል አቅሜ እሱ ከሆነ እንደው ደስ እያለኝ በቃ እንዲህ አይነት በቃ አንዳንድ ጊዜ ጉባኤ ቤቶቹ ራሱ ምን ትውልድ ሊቀርጹ ነው የምትላቸው አይነት እንትን ታያለህ። እና በቃ መታየት አለብን እንደገና ቤተክርስቲያኗ ክብሯ ሊገለጥ እንጂ የኛ እንጀራ ሊከፈት አይገባም በቤተክርስቲያን ብዬ አምናለሁ። እና ከእንጀራነት ልናወጣት ከተቀጣሪነት ከዚህ ከእንጀራ ማግኛነት ብናወጣት፣ ይሄ ደግሞ በተቋም ደረጃ ሰው መቼም እንደው ስሬ ብሎ ራሱን እንደዚህ አያወጣም። በተቋም ደረጃ በደንብ የተሰራበት ስራ ቢሰራ ደስ ባለኝ በእውነት። እንደው አብነት ትምህርት ቤቶችን እንዴት ነው ከልመና ልናወጣቸው የምንችለው? እዚህ ላይም ሀሳብ ይስጡ። እውነት ለመናገር ቀድሞም ልመና አሁን የድሮ አንዳንድ ሰዎች እንደዚህ ልመናውን እንትን ስንል እንደው የነበረው እንትን ሊነውይ አንዳንድ ጊዜ የሆነ ሰው አጎሳቁለህ ነው እንዴ ታሪክ የምትጠብቀው? እንግዲህ ያ ሰው ለምንድን ነው እሱ እየተዘከረ ደግሞ እንትን ማይል? ቀድሞ እኮ እናቶች አንድ ልጅ ይዛሉ፣ ያ ልጅ እናቴ አባቴ ብሎ ይማራል። እንደዚያ እኮ ሰው እኮ እንደዚህ ብዙ አልነበረም። አሁን አባቴ ይነግሩኛል በእውነቱ እኛ ስንለምን 3 ቤት ከለመን በጣም ብዙ ነው ይላሉ። ማለት ተማሪው ብዙ ይሆንና መንደሩ ደግሞ ያንሳል። ደግሞ እነዚያ ተለያየ ቦታ ነው ያሉ፣ አንድ ላይ አይደሉም። እና 3 ቤት ስንለምን ግን ራታችንን እንችላለን ይሉ ነበረ። ዛሬ እኮ 100 ቤት ተለምኖ እኮ ራት አይበላም እኮ። እና ይሄ ባለበት ልመና ይቀጥል የሚል ሰው እንግዲህ አንተ ወጥተህ ራስ አትለምንም እንደው ቢሉት ምን ይላል? በእውነት ታሪክ ከሆነ እስኪ አንተ ግባና ለምን። እና ሲጀመር አብነት ትምህርት ቤት ልመና አይደለም ታሪኩ። በነገራቸው ላይ ባለ ርስት ነበሩ። አፄ ገብረ መስቀል ርስት ተክለው ነበረ ለደቀ መዛሙርት ርስት ነበራቸው ከቅዱስ ያሬድ ጀምሮ ማለት ነው። ይሄ ርስታችን የተነሳብን በአፄ ሱኖስ ዘመን አፄ ሱኖስ ናቸው የተማሪ ርስት የነቀሉ ማለት። ደግሞ ተማሪ እንዲያውም ምን ባባል ተባለ ይባላል፣ ውሃው ወራጅ አለቱ ቀሪ ነው። መጥቶ ለሚሄድ ተማሪ እንዴት ነው ርስት ምን ተክል አስብለው እሳቸው ያው የካቶሊክ እምነት ተከታይ ሆነው 7 ዓመት በላይ ከዛ እውነት ነው ተባለ በሀገሬው ማለት በሀገሬው ታመነ። ከዚያ በኋላ ርስት የሚባል ተነሳ እንጂ ባለ ርስት ነበር። አርሰን ቆፍረን ራሳችን የምንመራ ሰዎች ነበር በእውነት። እና ባለ ርስት ነን እንጂ ለማኝ አይደለም። እኔ አሁን የኔታ ጌታው ሊቀ ሊቃውንት ዝራ ሐዲስ ፎቅ እየሰሩ አሳዩ አይደል? መጣሁና እኔ ፎቅ መስራት ጀመርኩ። የኔ ተማሪ እንዲያው በጣም ሰነፍ ካልሆነ መቼም በጎጆ አያስተምርም እንግዲህ። ምክንያቱም ከኔ ያየው እንደዚህ ያለ ነገር ነው። ስለዚህ ራሱን ለማሳደግ ጥረት ያደርጋል ማለት ነው። እና ሰው የሚያየው ነው አይደል? የሚጎርሰው ነው አይደል? እንደሚገሳ በቃ ተማሪ ማለት የተቀበለውን ነው መልሶ የሚሰራ። እና ባደገ ሐሳብ ስናስተምራቸው ባደገ ሐሳብ ይቀጥላሉ። አውርደን ስናስተምራቸው እዚያው በወረደ ሐሳብ ይቀጥላሉ። እና ያላስተማርንበት እሳቤ ላይ ሌላ ሐሳብ ይዘው ሊመጡ አይችሉም። ስለዚህ ልመና ነው የተማሩበትና አሁን በየደብሩ ስብከተ ወንጌል ቆሞ ልመና የሆነው ለዚያ ነው። እየለመኑ የተማሩ አሁን እየለመን የተማርንና እየለመን የምናውቀው ልመና ነው። ስለዚህ ለምኖ ማግኘት ነው እንደ ጀግንነት የምንቆጥረው። ስለዚህ ልመናን ለማስቀረት እንደዚህ ትልልቅ ፕሮጀክቶችን መደገፍ መቻል ወይ ደግሞ ምንድነው ከልመና ለመውጣት ያው መለመን አስፈላጊ ነው ማለት ነው። እንግዲህ እንደዚህ ብለን መውሰድ እንችላለን። እንዴት ይተረጋው? እውነት እንደሱ ነው። አሁን ጭንቅ ያደርገኛል እና ደውዬ እባክህ እንደዚህ አልልም። ይህችን ፌስቡክ እንትን ሚዲያ እግዚአብሔር ያመጣልኝ እንደው በእውነቱ እሷ ላይ ሐሳቤን እገልጣለሁ፣ እሷ ላይ ሰዎች ይወስዱልኛል። እና አንዳንዴ ታፍራለህ እኮ ለመለመን እኮ ትቸገራለህ እኮ። መሳቀቁ የምትሰራው እኮ ለሰውየው ነው ለራሱ ነው የምትሰራለት፣ ግን ያስቸግራል። ግን አሁን እኔን የሚመለከተው መስሪያ ቤት ቢያቋቁመኝ የሆነ ነገር አሁን በክፍት እያሰብነው ያለ የማር ፕሮጀክት አለ፣ ማር ማቀነባበሪያ እና እኛ ልንገዛ ስንነሳ 15 ዩሮ ይፈጅ ነበር። 15,000 ዩሮ ይፈጅ ነበር የማር ማቀነባበሪያው። ይሄ ጦርነት መጣና ከ30,000 በላይ አለፈ። አሁን እኛ ገና እያጠራቀምና በጀርመን ያሉ ክርስቲያኖች እግዚአብሔር ክብር ያድላቸውና እያጠራቀሙ 6,000 ሲደርሱ 15 ሊሞሉ ማቀነባበሪያው ሄደና 30,000 ብር ገባ፣ 30,000 ዩሮ ገባ። በቃ ምን ታረጋለህ? አሁን እኛ እሷን አግኝተን ልመና ለማቆም ነበር በቃ ጥረታችን። በቃ እንትን ያደርጋል እንትን ነገሩ ራሱ። እና አንዳንድ ጊዜ
ፍላጎታችን እንደው ብድግ አድርጎ አንድ ነገር አድርጎ የሚታዘበን ሰው ባገኘ በእውነቱ እና ይሄ ብቻ በጣም የሚሰለች ነገር አለው። ግን ደግሞ ተስፋ መቁረጥ አስፈላጊ አይደለም። እሱማ አይደለም። ግን እንዲያው እንትኑ ስልህ ይሄ ተቀናጅቶ መስራቱ አሁን እዚህ ያሉ ታላላቅ አድባራት አሁን አገልጋይ የሚወስዱት እኮ ከኛ ነው አይደል? ከኛ ከጉባኤ ቤት የኛን ጉባኤ ቤት ብድግ አድርገው ሰርተው እንትን ያደርጉት እኮ ይችላሉ እኮ። ይሄ እኮ መተዛዘኑ ቢኖር እኮ ይቻላል እኮ። አሁን እኛ 33 ሚሊዮን ነው የፈጀነው በአሁኑ ስራ። 33 ሚሊዮን እኮ ለአንድ ትልቅ ደብር እኮ በጣም ቀላል እኮ ነው። ይሄን ሰበካ ጉባኤ አሁን ቢሰሩበት ይሄ ጉባኤ ቤትና ያኛው ተስማምቶ ውል ወስዶ ጉባኤ ቤቱ ለደብሩ እንዲህ ሊያደርግ አሁን እኛ እኮ የመንበረ ጸባዖት ቅድስት ሥላሴ ጉባኤ ቤት እኮ መሆን እንችላለን አይደል? እንትን ቅፋፍ የሚባል ነበር በቀድሞ። እንደዚያ እኮ መሆን ይቻላል እኮ። ግን እንደዚህ የተቀናጀ ስራ መስራት ስንችል ልመናው ይቆማል። ያለዚያ እንኳን ልመና የሚያስቆም አይነት ፕሮጀክት ተነድፎ ራሱ የሚሰራ አይነት ፕሮጀክት እኔ ቤት እንዲያው ታዘቡኝ እንዲያው ሰማይ የነካ ፎቅ ቢሰራ ለጉባኤ ቤቱ አንዷን ማላከራየት። ምክንያቱም ራሴ መስራት አለብኝ እንዴ። ለምን እንደዚህ አይነት አድባራቱ ራሳችሁ የምትሰሩትን ቤት ራሳችሁ ብትሰሩበት ስንት ወጣት ክርስቲያን ስራቶ መከራም እንጓለን። ለዚያ ስራ ብከፈትለት ምናለ እና እንደዚያ ቢሆን ለማለት ነው። እንደው እንትኑ ዝም ብሎ ማለት የህልም ሩጫ ይመስላል። ግን ምናልባት ይሄን አቀናጅቶ የሚሰራው ሰው ሊኖር ከቻለ እንግዲህ ማህበረ ቅዱሳን ለአንድ የድጎማ መርሃ ግብር አለው። አስቸኳይ የቀለብ ድጋፍ ለገዳማትና ለአብነት ትምህርት ቤት ይሄ የሚያስፈልጋቸው የተመረጡት ላይ ጥናት የተደረገባቸው ላይ ያደርጋል። ከጠረፋማ ወደ ነባር አብነት ትምህርት ቤቶች ሄደው እንዲማሩ ተማሪዎች እየተመረጡ ይደረጋል። አባ ጊዮርጊስ ነጻ የትምህርት እድል፣ ይሄ ደግሞ ከአብነት ወደ ዘመናዊ ከዘመናዊ ወደ አብነት የመጡ ደቀ መዛሙርትን ተጠቃሚ የሚያደርግ ነው። ስልጠናም ይሰጣል። ይሄ ደግሞ መሪ ዘመኑን የዋጁ መሪ የቤተክርስቲያን አገልጋዮች ወደፊት እንዲመጡ የማድረግ ስራ ለዓመታት የተሰራ ነው። ከዛ ውጭ ደግሞ አብነት ትምህርት ቤት ያልተስፋፋባቸው አካባቢዎች ላይ አዳዲስ አብነት ትምህርት ቤቶች ደረጃቸውን የጠበቁ ትምህርት ቤቶች እየተሰሩ አሁን ፍሬያቸው እየታየ ያላለ። አሁን በቅርቡም አሶሳና ቦንጋ ላይ የሚመረቁ አብነት ትምህርት ቤቶች አሉ። እንግዲህ እስካሁን ስናወራ በተለይ እንደ ችግር ያነሳናቸውን የሚቀርፉ ይመስለኛልና እንደዚህ አይነት ስራዎች አሉ። እንደ እርሱ በቅርበት ያዩታል ብዬ አስባለሁና ይህንን እንዴት ነው የሚያዩት? ትዝብቶ ምን ይመስላል? በጣም ግሩም ነው እውነት ለመናገር እንግዲህ 2001 ጀምሮ ከስልጠናው ተሳታፊም ከነበሩት አንዱ ነኝ እኔ። በእውነቱ በጣም መምሪያ ያደርጋልን በዚህ አጋጣሚ አለማንሳት አልችልም። ጎንደር መጥቶ ስልጠና ሲሰጥ አይደለም ሐሳቦቹ እንደዚህ ተጎንብሶ ኮምፒውተር አነክቶ ተመልሶ እኛን የሚያይበት እንትኖቹ ራሱ አይረሱኝም እና ህይወቱና ትምህርቱ የሚል መጽሐፍ ዮሐንስ አፈወርቅን ጽፎ እዚያ ፊት አውጥቶ ነበር እና እዚያ ላይ ዮሐንስ አፈወርቅ እና መምሪያ ያደርጋልን አስቡት እንደው መልኩን እና የራሱ በቃ ዮሐንስ አፈወርቅ ራሱ ነው እያለ ደግሞ ተደጋጋሚ ያነሳ ስለነበረ ቅዱስ ዮሐንስ አፈወርቅን እንደዚህ አይነት መምህራን የሰሩ ስራ ቀላል አይደለም። በማህበረ ቅዱሳን በሚሰጡ ስልጠናዎች ማለት አንዳንድ ሰው እኮ በተፈጥሮ የማሰብ አቅም ሊኖረው ይችላል ወይም በትምህርት ሊያመጣ ይችላል። ግን የተቀናጀ አድርጎ የመሄድ ልምድ ደግሞ ይፈልጋል እና በዚያ መንገድ ብዙ መምህራን በተለይ በወጣትነት ካለነው መምህራን አካባቢ አብዛኞቹ የዚህ ተጠቃሚዎች ናቸው ብዬ አስባለሁ። የጊዮርጊስ ዘጋስጫ ድጎማው አሁን ጉባኤ ቤታችን በጀት ምናውቃት በጀት ያለች የማህበረ ቅዱሳን በጀት ናት። እውነት ለመናገር ወዲያው ወንበር ስንተክል ወዲያው ቀጥታ ከዋናው ማይከል ሲደወልልኝ በጣም ነው ደስ ያለኝና እንዲህ አይነት ነገሮች በጊዮርጊስ ዘጋስጫ ፕሮግራም ከኔ የሚማሩ ተማሪዎች የእርሶ ደቀ መዛሙርት አሉ መምህሩን ጨምሮ ማለት ነው አሉ። በዚህ አሁን ከተለያየ ማለት ከዘመናዊ ትምህርት እየመጡ የሚማሩ አሉ። ወደ 10 በላይ የዲግሪ እና ከዚያ በላይ ምሩቃን አሉን ከኛ ትምህርት ቤቱ ውስጥ። በዚያ ውስጥ ብዙዎቹ በዚህ ተደጓሚ ናቸው። አንዳንዶቹ ደግሞ የዩኒቨርሲቲ ሌክቸረሩ ነው በጎን የሚማሩ ናቸው እና በእውነት በእጅጉ ደግሞ በጣም ደስ የሚል እንትን አላቸው። ይሄ የሀሳብ ቅንጅት ላይ ምናምን ላይ በጣም ደስ የሚል አይነት ሂደት አላቸው። እንዲያው ማህበሩ ቢያስተካክለው ወይም ይዞት ይሆናል ብዬ የማስበው ነገር አለኝ። ማለት በየቀኑ ገንዘብ ከሚረዳን አንድ ጠቅለላ አድርጎ ሰርቶልን ራሳችን መቻል ቢያስለምደን ይሄ ተረጅነት ባንለምድ የሚለው ሀሳቤ ነው። እኔ አሁን ሁኜ ሳየው እንግዲህ ከ2011 ሐምሌ ጀምሮ ነው መርዳት የጀመረኛን የኔም ጉባኤ እንኳን 2011 ሐምሌ ጀምሮ እስካሁን የመጣው አንድ ጊዜ ያገኘውም እንጂ እሱም ራሱ
አንድ ጊዜ ጠቅለላ አድርጎ ሰጥቶኝ ቢሆን አንድ የሆነ ተቋም ገነባበት ነበር። ከዚያ በኋላ ገሌ ይረዳኛል ከሚለው መንፈስ ወጥቼ ራሴው መስራት የሚለውን ነገር እኔም ተማሪዎች የሚለምዳሉ ማለት ነውና ወደዚህ መንፈስ በእርግጥ ይገባኛል። በአመቱ የሚያገኘውን ነው የሚሰጥ። ግን እንዲያው የሚረዱ አካላትን በዚህ ልክ አስበው አንድ ሁለት ጉባኤ ቤት ሞዴል ገዳም የሚባል አንድ ጊዜ ስልጠና ላይ ስሰማ ነበር። እንደዚያ የሚያበቃቸው የሚያደርጋቸው እና ማሳያ የሚያደርጋቸው ጉባኤ ቤቶችን እየሰራ ከዚያ በኋላ ወደዚያ ያድጋል፣ ራሱ ሰው ወደዚያ ይመጣልና እንደዚህ አይነት ነገሮችንም መስራት ቢችል ነው የምለው። ሌላው በየቦታው የሚሰሩ አብነት ትምህርት ቤቶችን የመጎብኘት እድል ገጥሞኛል። ያው ወደ መምህርነት ከመሄዴ በፊት 9 ክልሎች ነበሩ በዚያ ጊዜ። ከ9 ወደ 7 የሚሆኑትን የማየት እድል ገጥሞኛል። ተዘዋውሮ ተደጋጋሚ ሄጄባቸዋለሁ ብዬ አስባለሁኝ እና የእንትኖቹ የተሰሩትንም እየሄድኩ የመጎብኘት እድል ገጥሞኛል። ከዚያ በኋላ የሚሰሩትን ሲመረቁ አያለሁኝ እና ጥሩ ነገርም አላቸው፣ ጉድለትም አይቼባቸዋለሁ። ጉድለታቸው ምንድነው? አካባቢውን ሰው ባለቤትነቱን ሳይሰሩ ቤቱን መስራት ይታያል። ጥንካሬው እንዳለ ሆኖ ክፍተቶችን እየሞሉ አዎ፣ እንደዚህ ሆኖ እንትን ያደርጋል። የኔ አባት ማን ነው? ሶማሌኛ ቋንቋ ተናጋሪ። ስለዚህ የኛን አባት በወደድክ ቁጥር አሁን አንድ አባት አቡነ ሰላማ የሚባሉ ነበር፣ ጎንደር፣ ኦሮምኛ ቋንቋ ተናጋሪ ናቸው። እንዴት ነው ከማህበረሰቡ ውስጥ ዛሬ ድረስ አይጠፉም? 1996 ነው ያረፉት። እስካሁን ድረስ ትንሽ ትልቁ አቡነ ሰላማን በቃ ያነሳል። በቃ እንትን ነው እኮ ማዋሃድ። ቤተክርስቲያን ያለመጣችሁ ከምን ይምጣ? እና እሱ ነገር በተለይ ግን ደግሞ በተለይ በራሳቸው ቋንቋ እንኳን አገልግሎት እንዳይሰጡ የሚደረጉበት አጋጣሚ በጣም እንትን ያደርጋል። እኛም ማስተምረን ስንልካቸው እዚያ ወስዶ አሰማርቶ በሙያቸው እንዲያስተምሩ እንዲያገለግሉ የማድረግ ስራ አለመስራት፣ እነሱ ወደፊት ሲወጡ እኛን ያፈናቅሉናል አይነት ስሜትም እሰማለሁ። በእውነት ሲወድ ነው ሲጠላ ሰው የሚያፈናቅል? እኔ እንጃ አልገባኝም ይሄ ነገር እና ከእሱ አንጻርም እስከ መጨረሻው ድረስ የሚሄድ እንትን ቢሆን እላለሁ። ሌላው አሁን እኔ ጉባኤ ቤት ላይ የማስተምራቸው ተማሪዎች ባለው ማይከል ነው ተመልምለው የሚመጡልኝ። አሁን ጅንካ ያመጣቸው ተማሪዎች ባሱሳ ማይከል ነው የሚመጡልኝ። በማይከሉ አሁን ጅንካ ከሆነ የጅንካ ማይከል፣ አሱሳ ከሆነ ቤንሻንጉል ከሆነ አሱሳ ማይከል፣ በማይከሉ በሱ በኩል ነው የሚመጡ እና ይሄ ሁሉ አሁንም ድረስ አብረን የምንሰራው ነው ማለት ነው በእውነት ለመናገር እና ወደፊትም ስራውን የምንሰራው አሁን አውሮፓ ላይ ለመጣ በሰባቱ አይጉር ላለው ሁሉ የምለው ነው። በሰባቱ አይጉር አሉ ቢያንስ 6ቱ ሰው የሚኖርባቸው ናቸው አይደል? ከ6ቱ አይጉር ከኔ ጉባኤ ቤት መጥተው መማር አለባቸው ብዬ አምናለሁ። በዚያ ደግሞ የሚያመጣልኝ ማን ነው ሲባል እዚያው ያለ ሰው ነው። እኔ አላውቀው ማዕከላት አሉ ማህበረ ቅዱሳን እኮ አሁን ዓለም አቀፍ ነው እና በዚያ ልክ እኛም ስንሄድ እዚያ የሚቀበሉ እነሱ ናቸው። የምንፈልገውንም ሰው የሚልኩልን እነሱ ናቸው እና ያው ስራውንም መስራት አለባቸው ብለን እናስባለን እንኳን ሰውንና በዚያ ልክ የሚሰሩ ስራዎች በጣም አሁን እኔው ሚዲያ የሚለውን ነገር የተቀላቀልኩ በማህበረ ቅዱሳን ሚዲያ ነው። እስካሁንም ድረስ በትልቅ ሚዲያ የምቀርበው በማህበረ ቅዱሳን ነው እና በመንግስት ከሆነ በእናሚኮ ምናምን እንደዚሁ አለ እና ምን ልል ፈልጌ ነው እኛንም በመንደርስበት እንድንደርስበት በማድረግ በየቦታው ጉባኤ ቤት እንዲኖር በማድረግ ቤቱ ከተሰራ ወደፊት ይሆናል። ግን የበለጠ ደግሞ እንደው አሁን እኛም እንደምንሰራው እንደ ልምድ ከተወሰደ የአባቶች ጉባኤ የሚባል አለ፣ የመካሪዎች ምክር የሚባል አለ። የመካሪዎቻችን ምክር መቀበያ ነው እሱ እና እንደው ማን ጊዜ ልንመክር መክረን ተለያየን ብዬ አንድ የጻፍኩ ጽሁፍ ነበረኛ ሚዲያችን ላይ እና አባቶችን እንጠራቸዋለን፣ ይሄ ቤት የማን ነው እንላቸዋለን። እናቶችን እንጠራለን፣ ይሄ ቤት የማን ነው። የእድሮቹን ኃላፊዎች ጠርተን እናውቃለን፣ ይሄ ቤት የማን ነው ስንላቸው ለጊዜው አያውቁትም። የሆነ የመድኃኔዓለም ሕንፃ ምናምን እንደዚህ የቤተ ክህነቱ እንደዚህ ይላሉ። አይደለም፣ ይሄ ቤት የእናንተ ቤት ነው፣ ጉባኤ ቤት ነው። ጉባኤ ቤቱ ደግሞ የእናንተ ነው። ስለዚህ አድርገን አሁን የዩኒቨርሲቲ አመራሮች ድረስ መጥተው አይተዋል። ክቡር ከንቲባው 3 ጊዜ መጥተው አይተዋል። በቃ ምንድነው ባለቤት የመስጠት ከዚህ በኋላ ፈተና ቢመጣ የሆነ ነገር ቢመጣ በሕፃን የሚያስነሳ ሰው ይኖራል እንጂ ጉባኤ ቤቱን የሚያስወግድ ሰው አይኖርም። በሕፃን የሚያስወግድ ሰው ግን ሊኖር ይችላል፣ ሊተካም ይችል ማለት ነው። በእንትን እንኳን በጠብም ቢመጣ ክፍተት እንኳን ቢኖር
በሕፃን አንስቶ አይመረን መጥቶ ያስቀምጣል እንጂ ጉባኤ ቤቱ ራሱን እኔ ነኝ ብሎ ራሱ አፈውጡ መናገር ይችላል። እና ማህበረሰቡ የኔ ነው ብሎ ተቀብሎታል። ባይወድ የማይወደው በሕፃን ነው ቢጣላ የሚጣላ እንጂ ጉባኤ ቤቱ የሱ ነው። ጉባኤ ቤቱ ሲሰራ ማህበረሰቡን በተደጋጋሚ የማግኘት እና የሱ እንደሆነ የማሳየት ስራ ቢሰራ እላለሁ እንጂ በጣም የሚገርሙ ናቸው። በጣም ይደንቀኛል በእውነት በጣም እንደው በተለያዩ ዘመናት አብነት ትምህርት ቤቶቻችን ይታወቃል ያለፉበት መንገድና አጡበት ጦርነት፣ በችግር በስደት በመውጣት መውረድ እያለፉ ነው ዛሬ ላለ ነው ቤተክርስቲያኗ መድረስ የቻለችውና አብነት ትምህርት ቤቶቹ በመኖራቸው ማለት ነው። ብዙ ችግሮች ተፈራርቀውባቸው አልጠፉም። ሊያጠፏቸው እንኳን ያሰቡ ብዙ አካላት ቢነሱም በየዘመናቱ ተቋቁሞ ያለፉባቸውን ተሞክሮዎች እናውቃለንና አሁንም በተለይ እናንተ ደግሞ የዓይን ምስክር ነው የምትሆኑት። በጣም በፈተና ነው እያለፋችሁ ያላችሁትና እንዲህ አይነቱን ጥንካሬ ፈተናን ተቋቁሞ ማለፍ ጉባኤ ቤቶች የት ነው የመጣው? የት ነው ያገኙት? በእውነቱ ያው ስሪቱ ማለት እንደዚህ ነው ሲሰራ እንደዚህ ነው። ዘካርያስ ነብዩ ለደቀ መዛሙርቱ ትምህርት ሲሰጥ ክርስቶስ እንደሚወለድ ሲናገር እስራኤላውያን በድንጋይ ሊወግሩ ሲመጡ ድንጋይቱን አንሳና እኔን አስመስልልኝና እኔ ትምህርቴን እስክጨርስ ድረስ እኔን ሰውረኝ ብሎ ለደቀ መዛሙርቱ ትምህርቱን ሲጨርስ ድረስ ድንጋይቱን ድንጋይ እያነሱ ሲደበድቡ ብለዋል አይደል? ከዚያ በኋላ እሱ ነግሮ ሲጨርስ ድንጋይቱን ወደ ፍጥረቷ እንዲመልስላት ጸልዮ ወደ ፍጥረቷ ስትመለስ እናንተ ድንጋዮች እኔን ድንጋይቱን እኮ ነው በድንጋይ ለምን ትታስተማሰሉኝ? ኤርሚያስ ናት ለምን ትሉኛላችሁ? እኔማ ድንጋይ ነኝ፣ ግን ከኔ ብሳችሁ እኔ ኤርሚያስን ስመስል እናንተ ቀረባችሁ ብላ ወደ ድንጋይነቷ ተመልሳለች። እና እንዲህ አይነት ፈተናዎች ያው ክርስቶስ ራሱ እያስተማረ አይደል ሞታ በቃ እንትኑ እሱ ነው ማለት የሰማዕታት ዓለም እኮ ሰማዕትነት ማለት እያስተማሩ ሞት ነው አይደል? እና እንዲያውም ጌታው የኔታ ሊቀ ሊቃውንት መንክር መኮንን ተደጋጋሚ ከሚናገሯቸው ቃላት ተማሪዎቻቸውን ሲመክሩ እንዲህ ነው ይባላል። ምንድነው እሱ? ትምህርት ማለት የረጅም ጊዜ ሰማዕትነት ነው፣ ማያቋርጥ ሰማዕትነት ነው እንጂ ድሎት አይደለም ይሉ ነበር አሉ። ጌታው አለቃ ህሩይ 100 ምናምን ዓመታቸው ሊሞቱ ሲሉ ደቀ መዝሙራቸው ማክሰኞውን ሊያርፉ እሁዱን እንዲያው ሐዲሱን እንኳን ጥሩ አድርገው አስተምረውኛል፣ ሊቃውንቱን ሳይነግሩኝ ሊሞቱብኝ ነው አሏቸው። መጽሐፋቸው ላይ አለ ፍኖተ እግዚአብሔር የሚል መጽሐፍ ላይ እና እሳቸው ደግሞ ምን አሉ? ሐዲሱን ጥሩ አድርጌ ስላስተማርኩህ ሊቃውንቱ ከሐዲሱ የወጣ ስላልሆነ ጥሩ አድርገህ ተመልከተው፣ ደግሞ ይቺ ማስታወሻ አለችልህ፣ እኔ የጻፍኳት ማስታወሻ አለችልህ፣ ከሷ ላይ ደግሞ ምስጢር ታገኛለህ ብለው ማስታወሻቸውን ሰጧቸው። ፍኖተ እግዚአብሔር የሚለው መጽሐፍ ያቺ የተቀበሏት ማስታወሻ ኋላ መጽሐፉን አወጣች ማለት ነው። እና አባቶቻችን ሊሞቱ ሲሉ እንኳን እንዲህ ነው። ጎርጎርዮስ ዘኑሲስ ሊያርፍ ሲል ታላቅ ወንድሙ ታላቁ ባስልዮስን የመጨረሻ ቃሉን ሲሰማው ምንድነው ያለው? ወንድሜ የምእመናንን ነገር አደራ። ይሄ ማለት እኮ ምን ማለት ነው? እና አሁንም በእውነት ለመናገር ያው አሁን እኛ ባለንበት በዚህ አካባቢ ጦርነት ያጓራል። እኛ ደግሞ እዚህ ቃል እግዚአብሔር እናስተምራለን። ድምፁ ሲረብሸን ብቻ ነው ማስተማር የምናቆም። እውነት አሁን እሱ እውነቴን ነው የምነግርህ። በቃ ድምፁ ይሄ የተኩሱ ድምፅ ትምህርቱን አላሰማማን ካለ እሱን እንተዋለን ማለት ነው። እየሰሩ ሳይሰሩ ከመኖር እየሰሩ መሞት ነው የሚሻል እላቸዋለሁ አሁን ለተማሪዎቹ። ምክንያቱም ብዙ ያልተመቹ ነገሮች አሉ ማለት ሚዲያ ላይ የማይወጡ ብዙ ማለት ከጦርነቱን ባሻገር ሌላ ጦርነት አለ፣ ብዙ ጦርነት። ያን ሁሉ አባቶቻችን ያለፉበት ያው ስለሆነ ከአባቶቻችን የምናገኘው እሱን እያዝን እንቀጥላለን። እና አንደኛው የትግል እኮ ኑሮ ነው። ውሻ ጋር አይደል የምትታገለው? ስለዚህ ፈተና ሲመጣም ያው ከውሻው ጋር እንደምትታገለው እየታገልክ መኖር ነው። እና አንዳንድ እንትኑ ይሄ ጽናትን ይሰጥሃል። ከቦታ ቦታ ምቾት አልለመድክም። በእግርህ እየሄድክ ምን እያልክ ስታገኝ እየበላ ስታጣ እየተራብክ ነው ያደግከው። እሱ ነገር እንዲያው ከዚህ የዘመነ አካሄድ እንዳንሄድ በችግር ላይ ማምጣታችን ትውልዱ ወደሚፈልገው መድረስ አልቻልንም። ቅድም ብለን በአንዱ ሳይድ ያነሳ ነው፣ በደካማ ጎኑ ያነሳ ነው። አሁን ደግሞ በጠንካራ ጎኑ እናንሳው። የሆነ ሰው ጥፍጥፍ አድርጎ ይሰድብሃል። አንተ በእንተ ማርያም ነው ያልክ፣ ሌላ አልተናገርክም፣ ሰርተህ አትበላም፣ አሁን አንተ ተማሪ ነህ ምናምን ይልሃል። እግዚአብሔር ይስጥልህ ብለህ ትሄዳለህ። ሌላ ምን ትላለህ? አንዱ ውሻ የታሰረ ፈቶ ይለቅልሃል። እዚያ ውሻ ጋር ታግለህ ወይ ቁራሽ ትወስዳለህ፣ ወይ ራስክን ታወጣለህ፣ ወይ ትበላለህ። እና እሱን እንትንክን እየጠረክ ደግሞ ትሄዳለህ።
በዚህ መንገድ የመጣ ስለሆነ በቅኔ ቤት ሙግት በውሻ ጋር ትግል የመጣ ስለሆነ ያንን የመቋቋም እንትኑ ከስሪቱ አብነቱ ሲሰራ በዚያ ስሪቱም ነው ብዬ አስባለሁና ያው አባቶቻችንን በፈተናው እየሆኑ እኛም ስንማር ፈተናዎችን እየተቋቋም የምንሄድበት መንገድ አግዞናል። ኃይለ እግዚአብሔርም አለ። በእውነቱ ውዳሴ ማርያም ካደረስክ ምንም አይሆንም። በእውነት ውዳሴ ማርያም ሳሌ ለነ ቅድስት ብለህ ምህላ አድርሰህ ምን ትሆናለህ? እና በሱ መንገድ ነው የኔታ መንክር ከሚሉት አሁንም የጌታው ሊቀ ሊቃውንት ዕዝራ ሐዲስ የኔታ ያሉት ብለው የሚነግሩን ነውና ውዳሴ ማርያም የማያስታጉል ተማሪ ጉንፋን እንኳን አይጸናበትም ይሉ ነበር ይባላል። የኔታ ጌታው ሊቀ ሊቃውንት መንክር መኮንንና ጉንፋን እንኳን እኮ ምንም ማለት የሻገተ በልተህ ይሄን ነው የለመድከው እና በዚያ ይመስለኛል እንግዲህ ኃይለ እግዚአብሔር ግን ዋናው የእመቤታችን ፍቅር ዋናው ነው። ማጠቃለያ መልእክት ያስተላልፉ እድሉ ልስጦት። አንድ መርህ አለን ደቀ መዛሙርቱ ጋር የተስማማንበት ከትምህርት ወደ ሕይወት ከሕይወት ወደ ስብከት ማድረግ አለብን። ሰው በቃላት መደንቆር የለበትም። ከትምህርት ወደ ሕይወት እኛ ያልሰራነውን ሰው ላይ ማሸከም የለብንም። ከትምህርት ወደ ሕይወት ከሕይወት ወደ ትምህርት እንውሰድ ሚል ሁል ጊዜ የምንወያይበት እንትን አለ። የምናስባት ቤተክርስቲያን አለች። በቃ ይሄን ብትሆን አባቶቻችን እንዲህ ቢሆኑ፣ ገዳማቱ እንዲህ ቢሆኑ፣ አበምኔቶች እንዲህ ቢሆኑ፣ አስተዳዳሪዎች እንዲህ ቢሆኑ፣ በቃ እንደዚያ የሚሆኑ ስንሰራ ነው እንጂ ቁጭ ብለን አይደለም። እና እንስራ፣ አብረን እንስራ። የሚሰሩን አባቶችን ሰርተን እናፍራቸው። እድሜ ይስጥልን። እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ተመልካቾች ከመምህራን የኔታ በጸሐ ዓለሙ ጋር የነበረን ቆይታ የተመለከታችሁትን ይመስል ነበረ። ገዳማትና አብነት ትምህርት ቤቶቻችንን እንጠብቅ፣ እንደግፋቸው የዝግጅት ክፍላችን መልእክት ነው። አብራችሁን ስለቆያችሁ እናመሰግናለን። በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን።